አይነትና ከእሷ ጋር ነው እንደውም ሩም ያኔ እዛ አካባቢ ሩም ይዘን ያደርነውና እኔ ያለው በቃ ታልቅሽ ምናምን ነገር ብላ እሷ እንደውም ቪዲዮ ቀርጸኝ አብረን ምተን ኢቨን እንኳን አብረን የሰራነው ቪዲዮ አለ የእሷ አካውንት ላይ በመዝሙር ምናምንና ከዛ ጃዝ ደግሞ የሚባል ወንድሟ ነው ከታች አለው እሱም በጣም እኔም ደብሮኛለን በቃ እንሄዳለን ምናምን ነገር ብሎ በሱ መኪና ነበር አብረን ሄድ ነው። ከዛ በኋላ ወደ ወላይታ ደረስን። ወላይታ ቪዲዮ ሰርተን ከዛ ደግሞ ወደ ሐዋሳ ገባን። ከዛ ከሐዋሳ እንደውም በኋላ ሊያ ቤት እናታቸው ጋር አባታቸው ጋር ነበርኩኝ በክብር እነሱንም በዚህ እንትን በጣም ነው ማመስገን የምፈልገው። በዛ ሌሊት እየነዳ ሰው ይህን ያክል ለእኔ ዋጋ የከፈሉት በጣም ነው ማመሰግናችሁ። እዛ ድረስ አድርሰውኛል። እኔ ቤኪን የተናገርኩት ክፉ ነገርም የለም። እሱ በጣም ሲያንቋሸኝና ሴትነቴን ልጄን ሁሉንም ነገር የደካማ ጎኔን አይቶ በዚህ እኔ እንደዚህ ማድረጉ በጣም ነው እየተሰማኝ። ሁኔታው አላማረኝም። በቃ ከኔ ጋር የነበረው እና በቃ እኔ እሄዳለሁ አልፈልግም እምቢየው ኢቨን እንኳን ለቦቼ ደውዬለታለሁ እኔም ቢ ምናምን ነገር እያልኩኝ እያለቀስኩበት ነበር። ከዛ ደግሞ ያው የቀረውን ደግሞ ጃዝ ቀጥል አውራ ጃዝ አንተ ጃዝ እንደውም ያስረዳችኋል የነበርኩበት ሁኔታ። ምንም ለእውነት ነው የምንቆመው እዚህ ጋር ገባችሁ? ለእውነት ነው። እኔ እውነትን ይዤ ነው የመጣሁት። ኦኬ እሺ፣ ባንቲ አመሰግናለሁ። ያው እንዳለችው ከአዲስ አበባ ጀምሮ እኔ አብሬያቸው ነበርኩኝ በፍቅር ከአዲስ አበባ ተነስተን ወደ ዝዋይ ላይ አድረን ነው አንድ ማታ ወደ ሆሳና በነጋታው የደረስነው እና ያው የብሔር ብሔረሰቦች በዓል ነበር እና ዝዋይ ላይ ትንሽ አርፍደን ስለተነሳን አርፍደን ነበር ሆሳና የደረስነው እና ጥሩ አቀባበል ተደርጎልን የሀዲያ ወጣቶች በዚህ አጋጣሚ ያው የሀገሬ ልጆች ወዳችኋለሁ። ትልቅ አቀባበል ነበር ያደረጋችሁት። ሀዲያ ምን ያህል ፍቅር እንደሆነ አሳይታችኋልም። ለእህታችን ዋንትያም ለመጡ እንግዶችም ትልቅ ክብር አሳይተን ነው የተቀበልናት። ያው ከዛ በኋላ ሄደን ቆንጆ ጊዜ አሳልፈን ያው አንዳንድ ነገሮች መሀል ላይ ቢኖሩም አይ ቲንክ ያው እነቦቼ የተመለሱበትን ምክንያት የራሳቸውን ምክንያት ይናገራሉ ብዬ አስባለሁ። የራሳቸው የሆነ ምክንያት ይኖራቸዋል። ዋንቲና ቤኪ ግን ላይክ አንዳንድ ያለመግባባቶች ነበሩ። ቤኪ ይመስለኛል በዚህ ጉዳይ ላይ እሱም ቢዚ ነበር፣ እንግዳም ስለነበር ከረጅም ጊዜ በኋላ ስለሆነ ወደ እናት ሀገሩ የመጣው ሀዲያ ላይም ደግሞ ብዙ ወዳጅ ስላለው ቢዚ ሆኖም ነበር። በዛ መሀል ላይ ግን አንዳንዴ ቤኪ ሲናደድ ወር ደግሞ ላይክ ስሜታዊ ሲሆን እንትን ጣል የሚያደርጋቸው ነገሮች አሉ። እሱ ደግሞ ዋንቲን እየደበራት ነበር በዛ መሀል ላይ ማለት ነው። እና ያው የተፈጠረው ነገር አይ ቲንክ ሌላ ነገር ምን እንደተፈጠረ ምናምን ነገር ዋንቲ ራሷ ታብራራለች። ሌላው እኔ ይሄ ነገር ሲፈጠር ነበርኩ ምናምን ብዬ ዋንቲ አሁን እኔ እንትን የምለው ምንድነው ይሄ ነገር ቤኪ እንደዚህ አድርጎኛል አንተ ሰምታል አልሰማህም ስትይ ያው ሰምቻለሁ ልል እችላለሁ። ይሄንን ነገር አልሰማሁም ብዬ ልመልስ እችላለሁ። ምንም ስለማንም ወግኜ የማወራበት ምንም አይነት ምክንያት የለም። ምክንያቱም እሱም ወንድሜ ነው፣ አንቺም እህቴ ነሽ። አይኖ ላይክ የሆነ ሰዓት ላይ የሱ ጓደኛ መጨረሻ ቀን የመጣን ቀን ጥፌነት እኮ ማለት ያው ባዲኛ በጥፊ መምታት ነበረ እንዴት ነው የምትቀራራው ምናምን ብሎ እንትን ሲል ሰምቻለሁ። የቤኪ ጓደኛ ነው እንደዛ ያለው። ሁለተኛው ቤኪ የሆነ ሰዓት ላይ ስሜታዊ ሆኖ በቃ ሄዳለሁ ምናምን ስትል ሂጂ በቃ ያለው ነገር አለ ሂጂ። ያው እሱም በዛ መሀል ላይ ያው በንዴትም ሊሆን ይችላል እንደዛ አይነት ነገር አለ። ሌላ ነገር ምን አውርቷት እንደሆነ እሷ ትንገርና ከዛ ያለውን እኔ የሚሰማሁትን ያየሁትን ነገር እያወራ እሄዳለሁ። ሁሉንም ነገር በአንዴ እንትን ከምል ማለት ነው። ያኔ ላይክ ምን አይነት ሲቹዌሽን ላይ እንደነበርኩኝና ከዛ ደግሞ ያው ከዚህ ጋር ማምተን ወስደኸኝ የሄድኩ ከዛ ሀገር አይደለ ይዘኸንም የመጣው ስትመጣ አንድ ላይ በፍቅር የመጣ ነው አንድ ላይ ነው።
ከዛ በኋላ እንዴት ደብሮኝ እንዴት እያለቀስኩኝ በቃ እንዴት ከፍቶኝ እንደነበረ ታውቃለህ። እና ኢቨን እንኳን የማላውቅበት ሀገር መጥቼ ለሱ ብዬ ቪዲዮ ሰርቼ የእሱን ልብስ ለብሼ ባህሉን አስታውቂ አብሬ ሆኜ እሱ ላይ እኔ ላይ እንደዛ ማሰቡ በጣም ነው የደበረኝ። ትላንትናም ቪዲዮውን አይቻለሁ እሱ እየተናገረ የነበረው ክፈለኛለች የሚል ነገር ሰምቼ ነበረ። እኔ ደግሞ እንኳን እንደዛ ልል ለራሴ ማንስ ልጅ አይደለሁም፣ ለልጄ ማንስ ልጅ አይደለሁም። በጣም የሚወደኝ ህብረተሰብ አሉ እዚህ ጋር። በጣም ምንም ነገር ብታገዝም እነሱ ናቸው ያገዙኝ። ገባክ? እና እኔ ምንም ማወራው ነገር የለም ሌላ። እኔ ቤኪ በጣም አከብራለሁ፣ ግን ለምን እንደዛ እንዳልከኝ ለምን እንደዛ እንዳንቋሸሽከኝ አላውቅም። በጣም ይቅርታ ብያለሁ። እኔ ከህብረተሰብ ጋር ምንም አይነት ችግርም የለብኝም። ቦቼ አንተም ቀጥል አውራ የተሰማክን። ነብዶኛል ብላችሁ እርስ በርስ እዚህ ጋር በቃ ቢፈታ ማለት ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብዬ አላምንም እና ይህን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው። እዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺ ሶሻል ሚዲያ ላይ አንድ የልጅ እናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንትያም ደግሞ እንደ ሰው በእድለሹ ላይሆን ይችላል የበደልሹ ያጠፋሽው ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈተ ነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም፣ ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። አበባ እየሰጠ ነው። አስገቢ ውስጥ ይምጣ ባይነኝ። እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም። እግዚአብሔርን የዛን ፖለቲካ የለብን ኢቨን ጓደኝነት እንደዛ ብሔር ብሔረሰቦች ስንዘምር የነበረው አብረን እና የት ነበር? ኢቨን እንኳን ብዙ ነገር ነበር ያሰብነው። ቤኪ ታውቃለህ፣ ከነ ቦቼ ጋም ከነ አሹ ጋም ከነ ሙክታር ጋም ቢሆን ብዙ ነገር አስበን ነበረ። ጓደኝነት ነበረ ሁላችንም። ገባህ? እኔ ካጠፋው ይቅርታ አድርግልኝ ቤኪ፣ ወንድሜ ነክ። እኔ ሳላቅ ነው አንተን አምኜ ከአንተ ጋር የአንተ ሀገር ሄጄ የአንተን ብሔር ልብስ ለብሼ አክብሬያችሁ ያን ሁሉ ቪዲዮ የሰራሁት በዛ ምሽት እንኳን ምንም ቢሆንም ማለት ነው። ያው ሰውነንና ስህተት አይጠፋም፣ ስህተት እናጠፋለን። አይኖ ያው አንተም ተናደክ እኔም ተናድቼ ሊሆን ይችላል። ነገርየውን በሰላም እንፍታ። እኛ ያው እኔ ችግር የለብኝም ለመታረቅ እንደ በፊቱን። አሁን እዚህ ጋር ብሔረሰቦቻችን ከፍተን መዘመር እንችላለን። አንድ የሚያደርገን ደምነን እኛ ሰው ነን። እሱንም እንስማው። ሀገር አሹ ልክ ነው አዋንትዬ፣ ግን ይሄ ነገር መፈታት ስላለበት ለአንዴና ለመጨረሻ ጊዜ ጥፋታችሁን ተነጋግራችሁ በሆዳችሁ ምንም ነገር ሳትይዙ ይፈታ አይደል? አሹ ሙክታሪም ዝም እሱም እንደዚህ ሊልበት የቻለው ምክንያቱ አንቺም እንደዚህ ያስደበረች በዚሁ ይቅርታ ምናምን ቢባል ነው አሪፍ ነገር ይወራና ቢፈታ ይሻላል። በልባችሁ አትያዙት። እድሉ ሰጥቻለሁ ነው ያለኪ ቤኪ ያውራ። ይቅርታ ልላችሁ ፈልጋለሁ። የትኛውንም ነገር ሳንጀምር በፊት ይቅርታ የሚለው ምክንያት በእኔ ምክንያት ወይንም በእኔ ምክንያት ተፈጥሮ በዚህ ልክ ተጨንቃችሁ እዚህ ያላችሁትን 35,000 ሰዎችን በሙሉ ከታች ያላችሁትን በሙሉ ይቅርታ ይሄ ነገር በመደረጉ ይሄ ነገር በመሆኑ እርግጠኛ ነኝ ዛሬ ይሄ ነገር ያልቃል። ይሄ ነገር ያልቃል ዛሬ፣ ምክንያቱም ይሄ ነገር ማለቅ ስላለበት ያልቃል እና እኔንም እሷንም እንደዚህ ይሄን ደረጃ እንድንደርስ ያደረገ ሰው ነው እንጂ እሷን በራሷ በኩል አይደለም። እርግጠኛ ነኝ። ያ ደግሞ ሰው ነው ብለን ሰው ላይ ማላተምም ለሌላ ሰው መታተች ማድረግ ትክክል አይደለም። እኔ አንድ ነገር ምነግራችሁ እኔና ዋንትያ ወይንም እናንተን አንደኛ ቦቼ፣ ቀስቴ፣ አሹ፣ ሙክታር የዋንትያን ሳንደርስ በፊት ማለት ነው
ምክንያቱም እዛ ጋር የነበረው አቀባበል ላይ በጣም ሰው ቢዚ ሆኖ ነበረ። በጣም ወጣቶች በዝቶ ነበሩ። ወጣቶች ደግሞ በጣም ስለበዙ እናንተ በዛ ሰዓት ላይ እናንተን ፕሮቴክት መቻ ማድረግ አልቻሉም። የኛ ልጆች ማለት ነው ፕሮቴክት ማድረግ አልቻሉም ማለት ልብስ አምጥቶ ሰጥቷሉ ለሁላችሁም። ግን እዛ ጋር የነበረው እኔ እንግዳ ነበርኩኝ። እኔ እንደ እንግዳ አድርጌ ስለሄድኩኝ እንግዳም ስለነበርኩኝ ትኩረት ሁሉም ወደ እኔ ነው የሳበው። ይሄ አሁን የማልዋሽ የማደብቅ ሀቅ ነው። ትኩረት ወደ እኔ ስለሳቡ እነሱ ደግሞ የት እንዳሉ በዛ ሰዓት ላይ ስላልተንከባከቡ የኛ ልጆች እናንተን ሄዶ ስላልተንከባከቡ ደብሯቸዋል። አንደኛ ከመንገድ ነው የመጣ ነው፣ ራብም አለ። ሁለተኛ እናንተ ደብሯቸው። ከዛ ደግሞ እኔ እንዳልቀበ እዛ ጋር ሄጄ እናንተን እንዳልጠራ በዚህ በኩል የመጡት እንደምታውቁት አመራሮች ነበሩ። ገባችሁ? አመራሮች ነበሩ። እሷም እንደምታውቅ የዞን አመራር ነበር፣ ከንቲባው ነበር እና ስፖርት ጽህፈት ቤት ኃላፊዎች ነበሩ። ከዛ ቦታ እንዳልንቀሳቀስ እኔን ከልክሎኛል። እናንተን ሄጄ የት ናቸው ብዬ ግን መጠየቅ አላቆምኩኝ። የት ናቸው እነዚህ ልጆች የት ናቸው እባካችሁ አስገቡ ማለት አልተወኩኝም። ግን ያ ባለመደረጉ አም ሶሪ ማለት ፈልጋለሁ። ሁለተኛ እዚህ ጋር ዋንትያ እኔ የተናደድኩበት ምክንያት ከሙክታርና እንትና ነው የሚያምረው። አሹ ወረደ እንደ ሁሉም ነገር ቅርብ ያለ ነው። እኔ ከሩቅ ነው ብዙ ዲቴሉንም አላቅም። ለማንኛውም እንደ ሐሳብ እንደ ለውይይት እንድመች ዋንትያ ሰው ፊት ለፊት ያው ገበያ ቆመ ለምን አየኝ አይባልም። ገባሽ? ሰው ባለበት ቦታ ቆመ ለምን አየኝ ማለት ስለማትቺ ክፉንም ደጉንም በትዕግስት እንድታሳልፍ መክርሻለሁ። ለሌላ ጊዜ ገና የምትዩ መንገድ ሩቅ ነው። አሁን ጅማሬ ነው እንጂ አልደረስሽም። እንደ አንድ ወንድምሽ የፈለገ ነገር ይበል። የሚወዱህም ምጠሉህም በአንድ አይን እንድታይ ነው የሚፈልገው። እንዳታለቅሽ ካሁን በኋላ ሚዲያ ላይ መጥተሽ እና ይሄን ማለት ወዳለሁ። ለዚህ ነው የገባሁት። ሌሎቹን ደግሞ እናንተ ታወራላችሁ፣ እኔ አዳምጣለሁ። እሺ እናመሰግናለሁ። ሰምቻለሁ እንደ ታላቅ ወንድም በለሰኪያ ስሚ ማውንቲ እዚህ ጋር ሪፖርት የሚያደርጉ ሊኖሩ ስለሚችሉ ኮፕሊንግ አድርጉ ቢያቸው። እሺ ፈራሁት የአካውንት ኮፕሊንግ አድርጉ ቢያቸው። በዛ ኮፕሊንግ አድርጉ ጋይስ እና በደንብ ኮፕሊንግ አድርጉ አካውንታችን እንዳይመታ። ብዙ ልናወራ ያሰምኑ ነገሮች እና ብዙ በክፋት አይደለም ዛሬ የመጣ ነው፣ በሰላም ነገር ይኸው እንድንጨርስ ነው። እኔ ቦቼ፣ ሙክታር፣ አሹ ሁላችንም ታውቃላችሁ እኛ ዘር ብሔር ምንም ሳንለው እስካሁን እየኖርን የነበረው ብዙ ሀገራቶች ሄደን ሰርተናል ብዙ ነገር እና በዘርም በምንም እንዳትይዙብን እና ያው ያለውን ነገር እውነታውን አውርተን ሁሉንም ነገር በጊዜ እንድንጨርስ እና በሰላም እንድንፈታ ነው። ለዛ ነው ጋይስ እና ሁላችሁም ሪፖርት እንዳያደርጉብኝ ኮፕሊንግ አድርጉልኝ፣ ታፕታፕ አድርጉት። አሹ አንድ አበባ ስጠኝ።